የሪሚዲያል ፕሮግራም የዩኒቨርሲቲ ምርጫን ለመሙላት እየተጠባበቃችሁ ላላችሁ ተማሪዎች በሙሉ በጣም አስደሳች ዜና ይዤላችሁ መጥቻለሁ ማለት ነው። ቪዲዮን እስከ ፍጻሜው መከታተላችሁን እንዳትረሱ እና በ2017 ትምህርት ዘመን የ12ኛ ክፍል ማጠቃለያ አገር አቀፍ ፈተና ወስዳችሁ ለትምህርት ሚኒስቴሩ ተጠሪ በመሆን የመንግስት ዩኒቨርሲቲዎች የሪሚዲያል ፕሮግራም ለመከታተል የሚያስፈልጋችሁ ማለፊያ ውጤት ያስመዘገባችሁ ተማሪዎች የተቋሙ ምርጫችሁን በትምህርት ተወካዮቻችሁ እስከ ጥቅምት 12 የዩኒቨርሲቲ ምደባችሁን ማስቀየር ትችላላችሁ ማለት ነው። እስከ ጥቅምት 12 የምደባችሁን ማስቀየር ትችላላችሁ ማለት ነው። አንድ ማሳሰቢያ አለ ማለት ነው። ከታች የተዘረዘሩት ዩኒቨርሲቲዎች የሪሚዲያል ፕሮግራም እንደማይሰጡ በመሆኑ እንገልጻለን። አንደኛ አዲስ አበባ ዩኒቨርሲቲ፣ ሁለተኛ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ ሶስተኛ ላይ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ አራተኛ ሲቪል ሰርቪስ ዩኒቨርሲቲ፣ አምስተኛ ሐዋሳ ዩኒቨርሲቲ፣ ስድስተኛ ጂማ ዩኒቨርሲቲ፣ አራተኛ ኮቴቤ የትምህርት ዩኒቨርሲቲ ይሆናል ማለት ነው። እና ከዚህ ውጪ ያሉት ዩኒቨርሲቲዎችን መምረጥ ትችላላችሁ ማለት ነው። እስከ ጥቅምት 12 መሆን አለበት ማለት ነው። ከዛ ቀን ካለፈ በኋላ መምረጥ አትችሉም ማለት ነው። እና ፕሊስ አሁኑኑ ማስቀየራችሁን እንዳትረሱ ማለት ነው። እንደዚህ አይነት ፈጣን መረጃ በጊዜ እናደርስላችሁ ከፈለጋችሁ ፕሊስ ቻናል ሰብስክራይብ፣ ቪዲዮ ላይክ ማድረጋችሁን እንዳትረሱ። ይጠቅማል ለምትሉት ተማሪ ሼር። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ